ዳኒ የትም አትሄድም። ይህን ሁሉ ነገር አድርጌ እያስታወስክ እዚህ ይቀመጣል። የለም ይቅር ብያለሁ። ይቅር ልባል አልችልም። አንጀት ውስጥ ገብተህ ተጎዘጎዝክ አይደል? እናትሽ ተይኝ። እኔ በአንቺ ቆሻሻ ሰራ ዘላለሜን አልኖርም። ለራሴ ጸጸት ሊገለኝ። በዚህ አይነትም አንተ የትም አትደርስም። እሺ አንቺ በዚህ ሁኔታሽ የምትደርሽበትን እናያለን። አባዬ ለኔ ይቅርታ ማድረግ እንዲከበደህ። ይቅርታሽን በለውጥ አሳይኝ። እሺ በቀን በድፍረት ትጓዛለህ ማለት ነው። ማንም እንድትወጣ ያደርጋል። አሁን ነፃ ነኝ። ምን እንደመሰለኝ ታውቃለህ? በኋላ ነው ምን ነው ውጪ ስትሆን ምላስ ረዘም ጨለማን ተገን አድርገህ መጣ እንጂ ፊት ለፊት አልገጠምክም። ማንኛውም በመርፌ ቢወጉ የምትተነፍስ ነው የሚመስል እኮ ነገር እየዋለሁ ብለህ ዋሸኝ። አስወጣሹ ደግሞ ታወሪያለሽ እንዴ? እውነቴን ነው የምልህ፣ እኔ አይደለሁም። እመነኝ እባክህ። የሚያስተማምንን ገንዘብ ነው። የምን ገንዘብ? 1 ሚሊዮን ብር ታዘጋጅልኛለሽ። ዳኒ ራስህ ተለውጠህ በራስ ላይ እርምጃ ወስደህ አሳየኝ፣ አለበለዛ ዞር ብለህ እንዳታየኝ እንዳትፈልገኝ ባለችው መሰረት ዳኒ አቋም ወስዶ ሁሉንም ይቅርታ ብሎ ሽማግሌውንም ከቻልክ ይቅርታ አድርግ፣ የሰራሁት በደል ከባድ እንደሆነ ገብቶኛል፣ ተረድቻለሁ። ግን አባዬ ካንተ ብዙ ተምሬያለሁኝና ከቻልክ ይቅርታ አድርግ፣ ርቄ እሄዳለሁ ብሎ ሊወጣ ሲል ሽማግሌው አትሂድ ይሉታል። አይ አባዬ ልሂድ፣ ይህን ሁሉ ነገር እያስታወስክ እኔን ባየህ ቁጥር ትዝ እያለ ከምትሰቃይ እኔም ከማፈር ብንለያይ ይሻላል። እኔም ወደ ቤተሰቦቼ ልሂድ። በቃ ያሰቡት ነገር አልሆነም፣ ግን ድጋሚ እሞክራለሁ። ድጋሚ ስሞክር ግን በትክክለኛው መንገድ በራሴ በጥረቴ በላቤ አደርገዋለሁ ይለዋል። በዚህን ጊዜ ሽማግሌው በቃ ያለፈው አልፏል፣ ይቅርታ አድርጌልሃለሁ ይሉታል። ዳኒ ግን አይደረግም፣ የሰራሁት ስራ እኮ ይቅርታ ቢያስደርግ አይደለም ሲል ይኸውልህ ዳኒ ይቅርታ አድራጊው እኮ እኔ ነኝ። ይቅርታ ካደረጉልህ በቃ ሌላ ምን ትፈልግ? በል ሻንጣህን አስቀምጥ ይሉታል። በዚህን ጊዜ አባዬ እኔ ምን አደርግልሃል? በቃ ብሄድ ይሻላል ይሉታል። ይኸውልህ ዳኒ ማያስፈልግ ሰው ማይጠቅም ሰው የለም፣ ሲጀምር ደግሞ ለሆነ ጉዳይ ታስፈልገኛል ሲሉት እንግዲህ ዳኒ ቤት ውስጥ ምናልባት ተጠቀምሁ ለሱ ማግዘው ነገር ካለ በሚል ይመስላል እሺ እጠቅም ከሆነማ ብሎ ሻንጣውን መልሷል። ሻንጣውን ሲመልስ እንግዲህ ቲና ማሽቃበጥ ወይም ይሁንታ ለማግኘት ያደረገው አድርጋ ነው የቆጠረችው የዳኒን ይቅርታ። ዳኒም እባክሽን ተይ፣ እንዳንቺ ሰይጣን አድርጎ አልፈጠረኝ፣ የሰራሁት ስራ አንቺ ጋር አብሬ ያደረጉት ነገር በሙሉ ጸጸቱ ሊገለኝ ነው፣ እባክሽን ተይ ይላት። አይ አልተውህም፣ በቀላሉ እንዳልጀምር ነው በቀላሉም አይቋጭም፣ ስለዚህ አብረን እንቀጥላለን ስትለው ይኸውልሽ እንዳንቺ እርኩስ አይደለሁ፣ እኔ ከዚህ በኋላ ከአንቺ ጋር አልሰራም ሲላት እሷ ደግሞ በዚህ ሳቤና በዚህ አያያዝህ እኮ የትም አትደርስም ትለዋለች። እሱን እንግዲህ እስኪ አንቺ ደግሞ በዚህ ተንኮልሽ በዚህ ክፋትሽ የት እንደምትደርሽ ደግሞ እናያለን ብሏታል። ቲና ይቅርታን ተጸጽቶ የሚደረግ ሳይሆን የፉክክር አስመስለዋል። ዳኒ ይቅርታ ስለተደረገለት ለእኔ ስለምን አይደረግልኝም በሚል ቅናት ይመስላል ሽማግሌውን ተከታትላ ቆይ በእውነት እኔ ምን የተለየ ኃጢአት ሰርቼ ነው ይቅርታ ማይደረግ ትለዋል። ይኸውልሽ ቲና ይቅርታ ማድረግ እንዲቀላል ነገር አይደለም፣ በቃላት ሳይሆን በተግባር ተለውጠሽ አሳይኝ ይላል። እለወጣለሁ በቃ ምን ላድርግ የምትፈልገውን እሆናለሁ ብላል። በቃላት ሳይሆን አሁንም ተለውጠሽ አሳይ ብሎ ሽማግሌው ትቷት ይሄዳል። በዚህም መሃል በባለፈው የቀጠረችው አጋች ከኋላ ደግሞ እሷን እየተከታተላት ምን ያደርጋት ይሆን? ሽማግሌውን ባለፈው ያገተው ያ የሰማይ ስባሪ የሚያክለው ሰውዬ ከኋላ ሽማግሌውንም ቲናንም እየተከታተላቸው ነበር። ቀድሞ ሽማግሌውን አገኘው። ሽማግሌው በነፃነት እንዲህ ሲጎማለል ሲያየው እንዴ እኔ ምልህ እንዲህ በነፃነት መንቀሳቀስ መቻል ግን ምን ይሉታል? የአጋቹ ጥያቄ ግን አንድና አንድ ብቻ ነበር፣ ማን ነው ያስወጣህ የሚል። እንግዲህ አጋቹ ካልሆነ ማን ያስወጣኛል ይሉታል። ይህም አይደረግም አይሆንም ይላል። ሆኗል በቃ አሁን ነፃ ሰው ነኝ ይለዋል። አንተንም ቲናንም ዋጋችሁን እሰጣችኋል ይለዋል። እኔን ለቀቅ ከቲና ጋር እንደ ፍጥርጥርህ መሆን ትችላለህ ሲል አንተን ለምን ልተውህ? አንተን ድጋሚ አግታለሁ፣ ዋጋህን እሰጥሃለሁ እያለው እያለ ይኸውልህ ብዙ አትመካ። ይህ መነፋፋት ለአንድ መርፌ ነው፣ ጠቅ ብትደረግ የምተነፍስ ሰውን እሱንም አይተ ሌላው ደግሞ እኔ ወንጀል አልሰራም ብዬ ነው እንጂ ግንባርህን ብዬህ እገላግልህ ነበረ። ስለዚህ ፖሊስ ከመምጣቱ በፊት ትሄዳለህ ወይስ ፖሊስ ይዞህ ሲሉት እሄዳለሁ የሚለውን ምርጫ የመረጠ ይመስል አጋቹ እየፎከረ እየደነፋ ትቶ ሂዷል። ቲናን ግን እንደማይለቃት ነግሮታል። ያ የሰማይ ስባሪ የሚያክል አጋች አሁን ደግሞ ቲናን ሂዶ ጉረሯን አንቋታል። አንቺ እንዴት እንዲህ ጉድ ትሰሪኛለሽ? ትሰሚያለሽ? አሁን ምንም ሌላ ነገር አልፈልግ፣ 1 ሚሊዮን ብር ፈልጋ ይላት። አንተ እኮ ነህ የሸወድከኝ የዋሸ ገድዬዋለሁ ሽማግሌውን ብለህ፣ ግን እቤት ስሄድ ቁጭ ብሎ አገኘሁት ትለዋለች። እኔ እሱ ጉዳይ አይደለም፣ አንቺ ካልሆንሽ ወይም ያባልሽ ካልሆነ በስተቀር ሌላ ሰው ሊያስፈታው አይችልም
ስለዚህ ያም ሆነ ይህ ከራስሽ ነፍስ ወይም ከ1 ሚሊዮን ብር ምረጭ፣ አለበለዛ ግን የማደርገውን ታውቂያለሽ ብሎ ዝቶባት ሂዷል። 1 ሚሊዮን ከየት ይመጣ? ቲና በጣም ተጨንቃለች። ነገሩ ለምን አይጨንቃት? ምክንያቱም ያንን የሚያክል እጅ ጉሮሮዋ ላይ አርፎ እንዴ ሲጥል ያደርጋት ነበር። ከፍራቷ የተነሳ በምን ፍጥነት ለዳኒ እንደደወለች አይታወቅም። ዳኒ ቶሎ እንዲመጣላት ነገር መጣላት። ምን ሆነሽ ነው ይላል። የሆነውን ነገር 1 ሚሊዮን ብር እንድሰጠው አስጠነቀቀኝ፣ አለበለዚያ አገልሻለሁ አለኝ እያለ ጨንቋት ስትነግረው እንዴ ይህ ሁሉ ብር ከየት ይመጣል? እንግዲህ ምን ይደረጋል? አልገጥመው ያ የሰማይ ስባሪ የሚያክል ሰው ነው። ብር አልሰጥሽ፣ ብሩ የለኝ፣ እኛ የምንፈልገው ያንን ብር ነው። እንግዲህ እንደ ፍጥርጥርሽ እኔ እዚህ ውስጥ አይመለከተኝም፣ ምንም ማድረግ አልችልም ብሏት ትቷት ሄዷል። ቲና እንዴት ልትወጣው ትችል ይሆን? ይህንን አስቸጋሪ ሁኔታ እንዴት ታልፈው ይሆን የሚለውን አብረን እናያለን። አብራችሁን ቆዩ። ካሌብ ፍቅሩን መግለጽ ብቻ ሳይሆን ይቅርታ መጠየቅም አይችልበት። ትሁትን ይቅርታ ለመጠየቅ ሂዶ ሳይግባቡ እንዲያውም የበለጠ አነሳስቷት ተመለሰ። ይቅርታ ልጠይቅሽ መጣሁኝ ይላት። አባዬ ይቅርታ በላት ብሎ ከሆነ ችግር የለም ብዙ አልከፋኝም ትለዋለች። እሱ ብሎኛል ግን እኔም እኮ እንደ ወንድም ኃላፊነት አለብኝ በሚል ነው የተቆጣሁሽ ይላታል። ጥሩ ነው እንደ ወንድም እንደ እህት ማየትህ፣ እንደ ወንድም መሆንህ እንደ እህት፣ እኔን ደግሞ እንደ እህት ማየትህ። ግን ደግሞ ሕፃን ልጅ አይደለሁ፣ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ አውቃለሁኝ ትለዋለች። እና ስራዬን ደግሞ በአግባቡ ነው ምሰራው ትለዋለች። እና ስራዬን ከሰራሁኝ ከዛ በኋላ እንደፈለጉ ሆናለሁ እያልሽ ነው ይላት። አይ ካሌብ እንግዲህ ይቅርታ ከሆነ ይቅርታ ብለኸኛል፣ ይቅርታ አድርጌልሃለሁ፣ ሌላ ትዕዛዝ ወይም ማስጠንቀቂያ ልሰጠኝ ከሆነ በግልጽ ንገረኝ ትለዋለች። አይ እኔ እንኳ ይቅርታ ለመጠየቅ ነው የመጣው፣ እንዳለ የተደረገውን የሆነውን የነበርሽበትንም ለአባዬ አወራሁትኝ። ኦኬ እንደዛ ከሆነ እኔም መጥቼ እናወራለን ስትለው ምኑን ይላት። ያው አንተ ያወራኸውን አይነት በእኔ በኩልም የሆነውን መናገር ስላለብኝ በአንድ ላይ በጋራ አወራችኋለሁ ስትለው ደስ ባይለው እሺ ብሎ ተመልሷል ካሌብ። ትሁት በቃሏ መሰረት ስሜቷን ልትናገር ሳሎን ሄደች። አባዬ እኔ ከዚህ ቤት ይህን ያክል ዓመት ስኖር ዓመት እረፍት ይሰጠኝ ብዬ ጠይቄ አውቃለሁኝ? አታቂ። እሺ ስራስ ሳልሰራ መስራት ያለብኝን ነገር ሳልሰራ ቀረቼስ አውቃለሁ? አታቂ። ይኸውልህ አባዬ እና ይህንን እያደረኩኝ ስራ ከጨረሱ በኋላ አመሻሽ ላይ ንፋስ ለመቀበል የማደርገውን ነገር ካሌብ ደስ እያለው አይደል? እኔ ደግሞ ሰራተኛ ነኝ። የተቀጠርሁበትን ስራ ከጨረሱ በኋላ ነፃ መሆን እፈልጋለሁ። ይሄ ቁጥጥር፣ ይሄ መናቅ ሰልችቶኛል። ስለዚህ አባዬ ከቻል አሁን ያለህበት ሁኔታ ሰላማዊ ስለሆነ ብሄድ ብትፈቅድልኝ ትለዋለች። ሽማግሌው በጣም ተቆጥቶ ይሄን ያለሽ ካሌብ ነው ይላት። አዎ ካሌብ ነው። በነገራችን ላይ እንድትጣሉ እንድትከራከሩ ፈልጌ አይደለም፣ ጀስት ስሜቴን ለመንገር ያክል ነው ስለማከብራችሁ ትለዋለች። በዚህን ጊዜ ካሌብ ማስተባበል እንኳን የውልሽ ትሁት አሁን የያዝሽው ነገር ጥሩ አይመስለኝ፣ አሰሪ መሆኔን መርሳት የለብሽም ሲል ትሁት መልስ ለመስጠት አልቻለች። እምባ ሳግ ተናነቅ ትታወት። ካሌብ ሊከተላት ሲል አንተ ደግሞ ስሜቷን እንኳ ብቻዋን እንዳትገልጽ አልቀሳ እንዳይወጣላት ልትከለክላት ነው፣ አርፈው ቁጭ በል አሉት። ሽማግሌው ራሱ ወጥቶ ትሁትን እያጽናና የውልሽ እውነት የሆነ ያለው ነገር የተደረገብሽ ነገር የሚያስቀይም ነገር ግን ይህንንም ለማድረግ መረጋጋት ያስፈልጋል፣ መነጋገር አለብን ይላታል። የውልህ አባዬ እኔ እኮ ላንተ ብዬ ነው እንጂ መዋረድ ብርቅ የሆኖብኝ አይደለም። የሚፈልግ አባት ሚናፍቅ እህት ዘመዶች አሉ። ስለዚህ ያን የረሳሁት እንዳይመስላችሁ አባዬ፣ ያንተ ፍቅር ያንተ ሁኔታ አሳስቦኝ ነው እዚህ ያለሁትኝ እንጂ መሄድ እፈልጋለሁኝ። መናቅ ዝቅ መደረግ ሰልችቶኛል፣ ከአቅሜ በላይ ሆኗል ትለዋል። የውልሽ ትሁት ሐሳብሽ ሁሉ ልክ ነው፣ ግን ይህን ሁሉ መነጋገር አለብን። ስሜትሽን እጋራለሁ፣ መጀመሪያ ተረጋጊና እንነጋገራለን ብለዋታል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙን ነገር ሁሉ ከእናንተ ጋር ይሁን። ሰላም።